ተስፋ ነው የምናስቆርጠው። አማላጄ እንግላ አማላጄ የሚለው መዝሙር ትከፍታለህ ስትሸና ሼር አድርጉት ብቻ እናንተ ጋይስ። አንተ ራሱ ምን አልክ ልደት ቅድም መካከለኛ ኢየሱስ ክርስቶስ ብቻ ነው፣ ዛሬም ደሙ ያስታርቃል፣ ዛሬም ደሙ ትኩስ ነው አላልክም? ዛሬም ደሙ ያስታርቃል። ክርስቶስ ኢየሱስ አንድን መስዋዕት ለዘላለም ነው ያቀረበው። ያ ደም ሁሉ ጊዜም የኃጢአት ስርየትን ይሰጣል፣ አንዴ የፈሰሰው። ታዲያ እንደዛ ከሆነ ማርያም መካከለኛ ነች ይላል። ቅድም መላእክት መካከለኛ አይኔ መካከለኛ ነው ማርያም በቤታችን ድንግል ማርያም መካከለኛ ናት አላልኩኝ እኮ። ታዲያ አሁን መልሰህ ደግሞ ኢየሱስ አማላጅ ናት ነው ያልኩት እኔ እሷ አማላጅ ናት። ኦኬ እሺ ለይልኝ፣ አማላጅና መካከለኛ ለይልኝ። አማላጅ ማለት ሶስተኛ ወገን ሆኖ ከሰው በኩል ብቻ በመሆን ወደ እግዚአብሔር ልመናን ጸሎትን የሚያደርስ እሱ አማላጅ ይባላል። መካከለኛ ማለት ደግሞ በእግዚአብሔርም በሰውም ዘንድ ውክልና ያለው ፍጹም ሰው ፍጹም አምላክ የሆነ እሱ መካከለኛ ይባላል። እመቤታችን ፍጹም ሰው ነች እንጂ እንደ ልጇ እንደ ክርስቶስ የባህሪ መለኮት የላትም። ስለዚህ እሷ በሰው ወገን ፍጹም ሰው ነች ስትል ከሰው የተለየች ነች እያልክ ነው? አይደለም፣ በደልና ኃጢአት የለባትም እያልኩ ንጹህ ናት። አዳማዊ ኃጢአትም የለባትም የለም። አዳማዊ ኃጢአት ምንም አይነት ኃጢአት መንፈስ ቅዱስ በላዩ ላይ ያደረባት ንጹህ ናት። ልቀበል እሱን። አዳማዊ ኃጢአት በምድር የሚተላለፈው አይተላለፍም። ያ ኃጢአት የሚተላለፍ ኃጢአት የለም በመጽሐፍ ቅዱስ። እሺ እና አዳማዊ ኃጢአት ምንድን ነው? አዳማዊ ኃጢአት ማለት አዳም በመጀመሪያ የሰራት ኃጢአት ወይንም ጥንተ በደል ትባላለች። እኛ ጋር የደረሰው ደግሞ ያ ሞቱ ነው። በአዳም ኃጢአት ምክንያት የመጣው ሞት ነው ወደኛ የመጣው እንጂ ኃጢአቱ እኛ ጋር በቀጥታ አልደረሰም። ኃጢአት አልወረስም። ትሪፕል ጋይስ፣ ትሪፕል 10,000 ነው ቅጣቱ ጋይስ፣ ትሪፕል። ኦኬ አዳማዊ ኃጢአት። ስለዚህ የሰው ልጆች ውስጥ በደሙ የሰው ልጅ ደም ውስጥ ኃጢአት የለም ማለት ነው። ማንም ኃጢአትን እንደ ተላላፊ በሽታ እየወረሰ የወሰደ የለም። ሞት ነው እኛ ጋር የመጣው። ያ የኃጢአቱ ውጤት ነው እንጂ እኛ ጋር የመጣው ቀጥታ ራሱ ኃጢአቱ እኛ ጋር አልደረሰም። ስለዚህ የአዳም ኃጢአት ሰው ልጆች አልተካፈልንም። የአዳምን በኃጢአቱ ምክንያት የመጣውን ሞት ነው እኛ የወረስነው። ጋይስ ግላቡን ተጠቀሙ። እያዘናጋኝ ነው ሰውዬ። ሞቱን በምን ወረስን? ሞትን በምን ወረስን? ሞትማ ከአዳም እንደመወለዳችን ሰው እንደመሆናችን የአዳምን የሚሞተውን ሰውነት ይዘን ስለሆነ የተወለድነው እኮ። ታዲያ በምን አገኘን? ከአዳም የኛ ባህሪ ከአዳም የተለየ ባህሪ ስላልሆነ ነው። ከሌላ አዳም አይደለም እኛ የመጣ ነው። ኃጢአት ሰርቶ ከወደቀው አዳም ስለሆነ የተገኘ ነው። የኛም ስጋ የወደቀ ስጋ ነው። ኦኬ ለሴ ስለዚህ ማንም ሰው አዳማዊ ኃጢአት የለበትም እያልክ ነው? ማንም ሰው ከአዳም የወረሰው ምንም አይነት የውርስ ኃጢአት የአዳም ኃጢአት የለበትም። ምክንያቱም በአንዱ አዳም ምክንያት ሞት መጣብን ስለሚል ነው። በአንዱ አዳም ምክንያት ሞት ነው የመጣብን። ኦፍ ኮርስ ነው። ኃጢአት ደግሞ እንደማይወራረስ መጽሐፍ ቅዱስ ትንቢተ ሕዝቅኤል ላይ ይናገራል። እንዴ ኧረ እየዳናችሁ ነው። አንተ እንዳን እያልንህ እኮ ነው ፓስተር። ሆነ አብረን እናገልግል አብረን እናስቀድስ እያልንህ እኮ ነው። ይሄ ግን የኦርቶዶክስ ቤተክርስቲያን አስተምህሮ ነው። እኔ ታዲያ ኦርቶዶክስ ክርስቲያን አይደለም እኮ። ስለዚህ አዳማዊ ኃጢአት አይተላለፍም። በኃጢአት ምክንያት የመጣው ውድቀቱ ጉስቁልናው ብቻ ነው እኛ ጋር የሚደርሰው። ታዲያ ለምንድን ነው ምዕመኖቻችሁ ሁሉ እኔ ኃጢአተኛ ነኝ? የግብር ኃጢአት ይባላል እሱ፣ ወይም አክቹዋል ሲን ወይም የግብር ኃጢአት ተብሎ ይጠራል። እሱ አሁን እኮ የደረሰ ሰው ነው። ለምሳሌ አንድ ህፃን ታዲያ ለሱ የግብር ሲን እንኳ አይደርስም። ወይም ህፃናት ኃጢአት የለባቸውም፣ ኃጢአትንም አያደርጉም እኮ። ስለዚህ ነገር ግን አንድ ሰው ልጅ ሆኖ ኃጢአተኛ አይደለም ማለት ነው። አንድ ሰው ልጅ ሆኖ አዳማዊ ነው እንጂ ኃጢአተኛ አይደለም ማለት። የወደቀውን ደካማውን ስጋ ይዟል ነው የሚባለው እንጂ ኃጢአተኛ ወይም ደግሞ ኃጢአትን ወርሶ የተወለደ ኃጢአተኛ ሳይሆን የሚባለው ደካማውን የአዳምን የጎሰቆለውን ስጋ ይዟል ነው የሚባለው። እስቲ መጽሐፍ ቅዱሳዊ ማስረጃ ስጠኝ። እሺ ሮሜ ላይ ሄደልኛ። እሺ
ሮሜ ምዕራፍ 5 እሺ እሺ እንዲህ ይላል ከቁጥር 12 ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ በኃጢአትም ሞት እንዲሁ ሁሉ ኃጢአት ስላደረጉ ሞት ለሰው ሁሉ ደረሰ ሕግ እስከመጣ ድረስ ኃጢአት በዓለም ነበርና ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ ሕፃናት ኃጢአትን ይሰራሉ ሶፊ አይሰሩም ሞት ግን ምን ይልባቸዋል ይነክስባቸዋል ስለዚህ ይሄ ነው በቃ ከአዳም የወረስነው የሚሞተውን ደካማውን ስጋን ነው እንጂ ቀጥታ ኃጢአቱን አላወረስንም ኃጢአትን ባላደረጉት ላይ እንኳን ይላል ሞት ከዛም ቀጠል ብሎ በአንድ ሰው በደል ብዙዎች ሞተዋልና ነገር ግን የእግዚአብሔር ጸጋ በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚህ ይልቅ ለብዙዎች በዛ ያለ ይናገራል ከአዳም ጀምሮ ኃጢአትን ባላደረጉት ላይ እንኳን ሞት ቢነግስም በኃጢአት ምክንያት የመጣ ነውና ስለዚህ እኛ የወረስነው በቀጥታ ኃጢአቱን ሳይሆን እኛ የአዳም ውድቀት ውጤቱ ነው እኛ ላይ የመጣው ነው ያ ኮንሲኩዌንሱ ነው እኛ ጋር የመጣው ነው ውርሳት ሁሉም ኦርቶዶክስ ያውቃል እርግጠኛ ነህ አያ የማያውቁት ይማራሉ የሚያውቁት ደግሞ ይሄው ለሌሎቹ ያስተላልፋሉ ግን ትምህርቱ ይሄ ነው በቤተክርስቲያናችን ያለው የጸናው ትምህርታችን ግን ይሄ ነው ኦኬ እኔ ምን ከይቅርታ ጋር ግን በዚህ አጋጣሚ መጽሐፍ ቅዱስ ላይ ድንግል ማርያም አታማልድም ተብሎ ቃል በቃል የተጻፈ ጽሑፋል እሺ እኔና ልደት እዚህ ጋር ነው ያለው ቃል በቃል ተጽፏል አዳምጣ እኔና አንተ እዚህ ጋር ነው ያለው ስለዚህ ፈለገ አትናቴዎስ አለ ይባላል በሌለበት ስለዚህ ስለ ፈለገ አትናቴዎስ አለም የለም ብለን ማውራት አይጠበቅብንም ማለት ነው ከሌላ አይደል ስለዚህ መጽሐፍ ቅዱስ ታዲያ አንተ ለምንድን ነው አታማልድም ብለህ የምታወራው ሁለቱም ካልተጻፈ ለምንድን ነው አታማልድም ብለህ የምታወራው ጥሩ ሐሳብ ነው እስቲ መጀመሪያ ምልጃ ምንድነው አጣራው ምልጃ መሰረታዊ ትርጉሙ ፓስተርዬ ልመና ነው በቃ ፔሬድ እኮ ስለምን ስለ ብዙ ነገር ሊሆን ይችላል ወለሰይ ስለ ዘላለም ሕይወት ቅዱሳን እኛ የዘላለም ሕይወትን እንድናገኝ ወደ እግዚአብሔር ሊማለዱ ይችላሉ ለኃጢአት ስርየት ምልጃ አለ ለምሳሌ መጽሐፍ ቅዱስ ይዛል ቆሮንቶስ ልንሄድ ነው አይደለም ያዕቆብ መልእክት እሺ እንሂድ አትወዱትም ያዕቆብ መልእክትን ለምን እኔ ራሴ እኮ አማላጅ ነኝ ብዬ ጽፌያለሁ እኮ ፌስቡክ ላይ አላየሁም እና ሐሳባን ሲቼ አላየሁም ጽፌያለሁ እኔ እኮ ብዙ ጊዜ መጽሐፍ ቅዱስ ነው ማነበው ፌስቡክ ላይ ምናምን አልገባም መጽሐፍ ቅዱስ ሐሳብ ነው ምን ልጥፈው ብዙ ምዛር ተማምልባችሁ እናንተ እናደርሳለን ከቁጥር ስንት ላይ መሰለ የምታነብልኝ ያዕቆብ መልእክት ምዕራፍ 5 ነው አወጣ ወተረጋ ከቁጥር 15 ሞዶ ቃል ነው ኦኬ አንብበው 5:15 ነው የፈለከው ያዕቆብ መልእክት ምዕራፍ 5 ቁጥር 15 እስከ 16 እሺ ከናንተ ማንም ቢኖር ይዘምር ከናንተ ታመመ ማንም ቢኖር የቤተክርስቲያን ሽማግሌዎች በጌታ በኢየሱስ ስም እርሱን ዘይት ቀብተው ይጸልዩለት የእምነት ጸሎትን ድውዩን ያድናል ጌታም ያስነሳዋል ኃጢአትን ሰርቶ እንደሆነ ይሰረይለታል እርስ በርሳችሁ በኃጢአታችሁ ብትናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላ ይጸልያል የጻድቅ ሰው ጸሎት በስራዋ ኃይልን ታደርጋለች ኃጢአትን ሰርቶ እንደሆነ ምን ይልለታል ይላል እዚህ ክፍል ላይ ይስተሰርይ በማጸሎት በእኔ ስላንተ ጸልዬ ነው ስለዚህ ምልጃ ለኃጢአት ስርየትም ይሆናል አሁን የዚህ ጋር ስለ ጻድቃን ነው የሚያወራው አይደለም እኮ ስለኔና ስላንተ እኮ ነው ታዲያ ሌላ ጻድቅ እንደምታመጣው ድንግል ማርያም በህይወት ሰው ካለ እኮ እኛ እኮ ልናስታርቅ አረቁ ብለን እንለምናለን እኮ እናስታርቅ የለን
እኔ አንድ ነገር ልጠይቅህ ሶፊ፣ የሞተ ሰው እንደማያማልድ የሚናገር የመጽሐፍ ቅዱስ ጥቅስ አለ? ያው ዕብራውያን 7ን እኮ ማየት እኮ ይቻላል። አውጣና አንብቦ። ስለሞቱ ሰዎች አለማማለድ ነው የሚያወራው። ቆያ አውጣ። ምንም ችግር ለዘላለም ክህነት ያለው ለዘላለም ቶ ማብራሪያው ግባ ነው። ግባ መጀመሪያ አዳም በእኔ ሞባይል አንተ ልታዛችሁ መጀመሪያ ተረጋጋ። አቋ ጥቅሱን አንብብልኛ፣ አታስፈራራኛ። እኔ በባይብል አናግረኝ በቃ። እኔ አሁን ክርስቲያን ነኝ ገብቷል። ያለ ባይብል አታውራኝ በቃ እኮ ላወራህ ነው እኮ በቃ በባይብል ግለጥና መጀመሪያ የራስን ሀሳብ ሳይሆን ሌት ዘ ባይብል ስፒክ ሶፊ። እሺ እንግዲህ ስለ መልከ ጸዴቅ ነው የሚያወራው አይደለም? እንግዲህ ስለ ዘላለም ክህነት ያወራል ይሄ አይደለም? እሺ ስለዚህ ሞት እንዴት እንደከለከላቸው አንተ እነርሱም ያለ መሐላ ካህናት ሆነዋልና እርሱ ግን ጌታ አንተ እንደ መልከ ጸዴቅ ሹመት ለዘላለም ካህን ብሎ ማለ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆነዋልና ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ እርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። አሁን እዚህ ክፍል ላይ ከሞቱ በኋላ ቅዱሳን አያማልድም የሚለውን አሳየኝ። ጭራሽ ከሞቱ በኋላ የሞተ ሰው እኔን ማናገር አይችልም እያልኩ እኮ ነው። አሁን ያነበብክልኝ እነሱ ግን እንዳይኖሩ ሞት ስለከለከላቸው ካህናት የነበሩ ብዙዎች ካህናት ነው ያወራው። ሶፊ አዳምጠ እነ ማርያም የምንድን ናቸው? የምን አማኝ ነበሩ? ብሉይ ኪዳን ሰዎች ናቸው። እቺን ብቻ መልስልኝ። እነሱ እንዳይኖሩ ሞት ስለከለከላቸው አዎ የነበሩት ሰዎችማ በብሉይ ኪዳን የነበሩ ናቸው አይደለ? እኛስ በክርስቶስ ኢየሱስ አዲስ ሕይወትን አግኝተን ከማይጠፋ ዘር ተወልደናል። አዲስ ፍጥረት ነን። ኢንክራይስት እኛ አዲስ ፍጥረት ነን። ስጋችን ግን ከማይጠፋ ዘር የተወለድነው እኔ እንጠፋለን መቻልኩኝ። ዘላለም በሕይወት ትኖራለህ ወይ? በዚህ በስጋ አካል በስጋ ለዘላለም ሕይወትን ስጋ አኳየር የሚያደርግበት ሰዓት ይመጣል በትንሣኤ። ኦፍኮርስ እሱ ሌላ ዓለም ነው እኮ ታዲያ። አሁንም ስለምናወራው ግን አሁን ምን መሰለህ በስጋ ሆነ አሁን አንተ ስለ ክርስቶስ ለእኔ ስትነግረኝ ከክርስቶስ ጋር ታረቁ ብለን እንሰብካለን አይደለም? መዳን በዚህ ነው ብለህ ስትናገር ምን እያረክ ነው? እያስታረቀኝ ነው፣ እየማለድከኝ እኮ ነው። እኔ አንድ ነገር ልጠይቅህ፣ የመናገር አቅም ያለው ስጋ ነው ወይንስ ነፍስ ናት? የማወቅ የመናገር እንደዚህ የማ ባህሪ ነው? የስጋ ባህሪ ነው ወይንስ ደግሞ የነፍሳችን ባህሪ ነው? ነፍስ በምንድን ነው የምትገለጠው? ነፍስ የምትገለጠው በስጋ ነው። ግን የመናገር የማሰብ የማወቅ ይህ የምን ባህሪ ነው እኮ ገባኝ። ኦኬ እንደዚህ ከሆነ ነፍስ ያለው ሰው መናገርም መስማትም የማይችል ሰው አለ። ነፍሳት እንደሚናገሩ ታውቃለህ? ምንድን ነው ማን ናቸው? ከስጋ ተለይቶ ነፍስ ከስጋ ተለይታ መናገር እንደምትችል ታውቃለህ? እስቲ አምጣ መጽሐፍ። ራዕይ ዮሐንስ ላይ አይደለም? አልሄድም። ይደብራል። ደክማ አይደለም። ምንድን ነው የምትለው? ነፍሴ አልክ። ነፍሳት እንደሚናገሩ ላሳይ። ራዕይ ዮሐንስ ላይ ፈቃደኛ ከሆነ ይኸው የላውጣ ነው። ስንት? ከቁጥር 9 ምዕራፍ 6 ቁጥር 9 እስከ 10 ያለውን አንብቦ ከዛ እሺ፣ በጌታ በኢየሱስ ስም እሺ አነባለሁ። እሺ በሞት ያንብቦ ቃሉ አይደለ አንተን አይደለም። አንድ የሆነ ወዳጄ እኔ ጋር እየጻፈልኝ እባክህ ነፍህ ብሎ ያለው ቃል አንብበው እያለ ስለሆነ እሺ አነባለሁ። በጌታ ፍቅር አንብበው። እሺ
በጌታ በኢየሱስ ያነባለው የራእይ መጽሐፍ ምዕራፍ 6 አምስተኛውን ማዕቀብ በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያው በታች አየሁ። በታላቅ ምን ያሉትን ነፍሳት አየሁ። ድምፅ አይሰማማ። ሶፊማ እግዚአብሔር ቃል ነው። ተረጋግተን የተሰማመን ብናወራ በጣም ደስ ይለኛል። ምንድን ነው ያልከው? ኧረ ልደት እኔ እኮ በባትሪ አልሰራም ነው ነኝ። ሶፊ ምን መሰለህ፣ እዚህ ጋር ያሉ ክርስቲያኖች ቃሉ ሲያነብ ከአፉ ሲወጣ እየሰማ ነው አይደለም? እሺ አሁን ይሄ አይሰማም? አቤት እኔ ጋር እኮ በመንፈስ ስለሆኑ የኔ ሰዎች ሁሉም እኔ ጋር አንድ ኮምፕሌን ነው። እሺ ቀጥል። አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያው በታች አየሁ። በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። ለእያንዳንዳቸው ነጭ ልብስ ተሰጣቸው፣ እንደነርሱም ደግሞ ይገድሉ ዘንድ ያላቸው የባሪያዎቹን። እዚህ ጋር የተናገረው ማን ነው? ይበቃል። በቂ ነው። ስለመቼ ነው? ይሄ ራእይ ነው። አንዴ ቆይ የኔ ጌታ አንዴ። እዚህ ክፍል ላይ የታረዱት ነፍሳት ተናግረዋል አልተናገሩም? የታረዱት እዚህ የምትሳደቡ ሰዎች በጌታ እኔን መሳደብ ትችላላችሁ፣ ሌላ ሰው ግን አትስገቡ። ብሎክ ማድረግ ምናምን ስለማልፈልግ ነው እና ፕሊስ እዚህ ጋር አትሳደቡ። አሁን የእግዚአብሔር ቃል እያነበቡ ምናምን ስለሆነ ሀሳባችንን ሰብስበን ለቃሉ ቅድሚያ ሰተን ነው ማውራት ያለን። ስለዚህ አይሳደቡ። ገባ? እኔን ችግር እኮ የለም። እኔ ለምን እንደዚህ እንዳስበራ ድርድር መደዳውን አይሳደቡ? ምን አገባኝ? ሌላ ሰው ግን እዚህ ጋር አትሳደቡ። እስቲ መጽሐፉ የራእይ መጽሐፍ ነው ወይስ ምንድን ነው መጽሐፉ? መጽሐፉ ራእይ ዮሐንስ ይባላል። ራእይ ወደፊት የሚሆነውን ብቻ ነው ወይንስ የሆነውንም ነው የሚያሳየን ጌታ? ለምን ቶፒክ ሺፍት የምታደርገው ስትያዝ? እኔ ሺፍት እኮ አላልኩም፣ ጥያቄ ነው እኮ የጠየቅኩት። አሁን ከረንትሊ ያለ ነገር አስመሰልከው። ራእይ ላይ ያለ ነገር የሆነ ነገርን ይናገራል። የሆነ የተከናወነ ነገርን ይናገራል። የሚከናወን ነገርን ይናገራል። በዚህ አውድ መሰረት ይሄ የተከናወነ ነገር ነው። አሁን ይሄ ዮሐንስ ራእይ ምዕራፍ 6:9 ላይ ያለው የተከናወነ የታረዱ ነፍሳትን አየው ነው እያለ ያለው። አየው ምን ያሉ? የሚታረዱ ነፍሳትን ሳይሆን የታረዱ ነፍሳትን አየው ካለ ኦልሬዲ የተገደሉ ነፍሳትን ነው ያየው። እናም እነዛ ነፍሳት ደግሞ ሲናገሩ ሰምታለህ። እስከ መቼ ነው ደማችንን በምድር ባሉ ሰዎች የማትበቀለው ብለው ተናግሯል አልተናገሩም? እነዛ ነፍሳት እኮ ተናገሩ። ግን ታዲያ በቃ ሶፊያ ራእይ ነው ወይስ ራእይ ነው? ለምሳሌ የሆነ ነገር ነው፣ የተከናወነ ነገር ነው። ምን ማስረጃ አለ? በጣም ጥሩ። እዛው በራእይ ዮሐንስ ልንገርህ። ራእይ ዮሐንስ ምዕራፍ 1 ቁጥር 17 ጀምሮ ሞቼ ነበር አለ ክርስቶስ። ወደፊት የሚሆን ነው ወይስ የሆነ ነገር ነው? ነበር ይላል እኮ። ምን ማለት ነው? ሞቼ ነበር ወደፊት። ስለዚህ ራእይ ማለት ሁልጊዜ ወደፊት የሚሆነውን ሳይሆን የሆነውንም ነገር እንደሚናገር ማስረጃ እየሰጠው ነው ሶፊ። እኔ እኮ አይሆንም አላልኩም እኮ። ስለዚህ ይሄ ክፍል ራእይ ማለት ወደፊት ብቻ ነው ብያለሁ እንዴ? ስለዚህ ራእይ ዮሐንስ ላይ ማለት ነው ሶፊ፣ ራእይ ዮሐንስ ላይ በቀጥታ እነዛ የተሰዉት ነፍሳት መናገር መቻላቸው የመናገር ነፍስ ከስጋ ውጪ መሆን ራሱ በስጋ ውስጥ ሆና ብቻ ሳይሆን ከስጋም ተነጥላ መናገር እንደምትችል ላሳይ ፈልጌ። የት ነው ነፍስ? እዛ ወደ ባለችበት ነው፣ በምድር ላይ ነው። ታዲያ እኔ በምድር ላይ መቻልኩኝ። ታዲያ ድንግል ማርያም ስትሆን እነ ሐዋርያው ጳውሎስ ባሉበት ሆኖ አይደል ለኛ የሚለምኑት? እኔ ምን እንደዛ እኮ ነው ያለው። ኦኬ። ስለዚህ አንድ ከመጽሐፍ ቅዱስ ምድር ላይ ያለ ሰው ሰማይ ካለ ሰው ጋር አውርቶ የተማለደለት ከመጽሐፍ ቅዱስ እናንሳና እናውራ። ጥያቄው እስኪ ትንሽ ግልጽ አድርገው። ምድር ላይ ቁጭ ብዬ ነው አሁን እዚህ ነው ያለው ከማርያም ጋር ወይም ደግሞ ቀድሞ ከሞቱ ቅዱሳንና ሰማዕታት ጋር አውርቶ የዘላለም ሕይወት ያገኛል።
ጥያቄው አስተካክዬ ልመልስልህ። አታስተካክላትም። ለምን ወንበርን አስተካክለህ ተቀመጥ። የጠየቅኩህን ጥያቄ ግን ሳታስተካክል ማለት እመልስልሃለሁ። ጥያቄው በራሱ ማለት ነው ትክክለኛ ጥያቄ አይደለም። እንዴት እንደሆነ ላስረዳ። ልደት ከኔ ጋር ስታወራ አንድ ነገር ይገባል። የጥያቄ ስህተት የለም፣ የመልስ ነው እንጂ ስህተት ሁሉ ጊዜ የመልስ። ምን መሰለህ ሶፊ፣ መጽሐፍ ቅዱስ ላይ ስለ ዘላለም ሕይወት የተጠቀሰውና የተቀመጠው ዋነኛ ነገር የዘላለም ሕይወት ያለው በጌታ በኢየሱስ ክርስቶስ። አሁን የጠየቅኩህን ጥያቄ ብቻ አሁን አንተ የጠየቀኝ ጥያቄ ላስተካክልልህ ነው። እኛ በምድር ያለው እኔ እንዲስተካከል መች ፈለኩ? እዛው እንዳለ ልመልስልህ። ሶፊ አታምታታም ስልህ እዛው እንዳለ ልመልስልህ። ቀጭን መልስ ሳትል መልሳት። ነፍሳት እንደሚናገሩ ግን ተማመንን። መጀመሪያ እኔ እናንተ ከሞቱ በኋላ እሱን ተማመንን። ይሄን ብቻ ነገር ሰው ዘላለማዊ ነው እኮ ብዬ ነው እኮ አይደለም። ሰው ዘላለማዊ ነው አይደለም አይደለም። የኔ ጥያቄ አንድ ሰው ከሞተ በኋላ ነፍስ ወደ ጌታ ከሄደች በኋላ ከጌታ ጋር የዛ ሰው ነፍስ ትነጋገረች ወይስ አትነጋገር የሚለውን ተማመንን አልተማመንም? እኔ እናንተ አልተማመንም። መጽሐፍ ቅዱስ የሚለውን ነው የምናነበው። የአብርሃም ታሪክ ሉቃስ ወንጌል ምዕራፍ 16 ላይ ያለው ታውቋል። በምድር ላሉት ለሚለው ምንድን ነው የሚለው? እሱ ታሪክ ላምብሎ ይስተናባል። አይ ችግር የለም። ምን ሲል ታሪኩን የማውቃሉ አንተም ታውቃለህ። ምን ይባላል? በጣም ጥሩ። አብርሃም በሰዓቱ በስጋ ነው የነበረው ወይንስ ደግሞ ነፍሱ ናት የነበረችው? የት የተወራ ነው? ወሬው እኮ ላይ የተወራ እኮ ነው። ገብቶኛል። ላይ ነው የተወራው። ግን የአብርሃም ነፍስ አብርሃም በሰዓቱ የነበረው ነፍሱና ስጋው ሳይለያዩ ነው ወይንስ ነፍስና ስጋው ተለያይቶ በነፍሱ ነው የነበረው እኮ? አለበለዚያ እኮ የምታውቀው ያለ ከነስጋው ሄዷል። ስለዚህ አልሄደም አይደለ? እዛ ያለው በነፍሱ ነው። ሎጂካሊ የማያስኬድ ነገር አጠይቀ። ኤግዛክትሊ እዛ ያለው በነፍሱ ነው አይደለ? ስለዚህ እዛ ያለው በነፍሱ ከሆነ ነፍስ ባለችበት ቦታ ሆነ ፈጣሪዋ ጋር ሆነ መነጋገር እንደምትችል እና ደግሞ በምድር ስላለውም ነገር እንደምታውቅ የአብርሃም ታሪክ ማሳያ ነው አይደለም? ምኑ ነው የሚያሳየው? እኮ አስረዳኝ እኮ ጥያቄ። እኔኑ መልስ ትፈልጋለህ እንዴ? ላምብልህ። እኔ እያነበብኩልህ። እኛ ምን መሰለህ ሶፊዬ፣ በጣም ከይቅርታ ጋር በባህሪያችን ማለት ነው የሚለየን በቃ መጽሐፍ ቅዱስ ሳንይዝ ማውራት አንችልም። በቃ አሁን መጽሐፍ ቅዱስ ሳትይዝ ምናምን መጽሐፍ ቅዱስ አሁን ኮሪደር ልማሳቸውና እዛ ላይ ዘጉራው ሰፊ ነው መንገዱ። አንተ ሰሞኑን እመላለሳለሁ መገናኛ ለመገናኛ ሜክሲኮ ለሜክሲኮ አንድ ጴንጤ የለም ውጭ የሚሰብክ አራፍ በቃ እንደነተረፍ እንዲያነ ፖለቲካ ካገኛችሁ ነው መጽሐፍ ቅዱስ ስትሰጥ አሁን እንዲሁም ፈቃደኛ ከሆነ የቢሮ አዲስ ኪዳን መጽሐፍ ቅዱስ ስላሉ ልሰጠው ይችላል። ወደበ ይችላል 66ቱን እኛ አንቀበልም። 80 ያህል እሱን ግዛለን። አይ እሱን አልገዛም እና ይኸው ለአንብብ። 66 ግን የምትፈልግ ከሆነ ወደ 8 ወይ 9 ካርቶን አለኝ። አይ 66ቱን አንፈልግም፣ ይቅርታ ፓስተርዬ፣ 80 ያህል ኦኬ። ካልፈለክ እንግዲህ እኮ የኔ 66ቱን ወስደህ መጨመር የምትፈልግ ኬት ያስጨንቀኛል። ኢየሱስ ክርስቶስ ድረስ እሺ
እንቀጥል እሺ። ሶፊ ምንድን አራተኛ ሰው አያስፈልገንም ስታስብ እንዴ? ከአሌክስ ነው። ይቅርታ ግን በፎቶ ይመቻቸዋል። እኔ በፎቶ ነው ያለሁት። ፓስተር አይ በቪዲዮ ግቢ። አይ ልውጣላችሁ። በቃ ቪዲዮ አይመቸኝም አሁን። ወንዲው ሴቱን ምን ይመጣል? ውጣ። ሴት ነኝ እንጂ አይሰማም። ውጣ በቃ ውጣ። አልወጣም። እንደውም ይቅርታ አድርጉልኝ። በቃ እኔ በፀባይ ልወጣ ነበር፣ አልወጣም። እሺ ቁጭ በል በቃ። በዛው አረጋገጥኩ። ውጣ ነው ያልኩት እኔ፣ ውጪ አላልኩኝ። ሴት ነው ወንድ ነው የሚለውን ላረጋግጥ ነው እኔ ውጣ ያልኩት። ኦኬ ወንድነትን አረጋግጥ። እሺ እሺ። ሰላም ብያለሁ አሌክስ። ልደቴ ሰላም ነው? እግዚአብሔር ይመስገን። ታዲያስ አለን እግዚአብሔር ይመስገን። ፓስተራችን ፓስተር አሌክስ እንዴት ነህ? እግዚአብሔር ይመስገን። ሁሉ ጥሩ አለ። ስለአንተ እግዚአብሔር እናመሰግናለን ፓስተር። ችግር የለም ችግር የለም ችግር የለም። ሶፊ ወነት በቃ እኔ ሁሌ ነው የማመሰግነው። አንተ የኛ በረከት ነህ። ፓስተር አሌክስ ነው መቼም እኔን አለ አረጋ አንተን እያልኩ አንተን ነው እንጂ አልፈልግም። ፓስተር እኔ አልፈልግም ከልጆት ጋር። ለምን ምን ችግር አለ? ይደብራል። ለዛ ብለህ ዛሬ ደውዬልህ ነበር ፓስተር፣ ዛሬ ደውዬልህ ነበር። ቴክስት አስቀምጬልህ ነበር። 13 ቤት ያንተ ነው። እደውላለሁ ጠዋት። አላወኩም ነበር። አገልግሎት ይበዛባቸዋል ፓስተር። ለዛ አሌክስ ነቆራውን ቻለው እንግዲህ። አይ ችግር የለም እኔ ቆረቆረዋለሁ። እሱ የተናገርከውን ቪዲዮ የሆነ የተቆረጠ ይሁን አይቻለውና በጣም 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 ሶፊ ሰምቶት ይሁን አላውቅም፣ ሰምቼዋለሁ። እንደዛ ነው ጠዋት ደውልልሃለሁ አልኩት። ፈጥቼ ለዛ ማለት እንዳንተ አይነት ቅን የሆኑ አገልጋዮችን ያብዛልን። እውነቱን የሚናገሩ የእውነት እኔ ሶፊ ተው ፕሊዝ አትይኝ እንደዚህ። እኔ ተሰማኝን ነው የምናገረው። በጣም በቃ ከልብ የሆነ ነው አስተያየት አይተ ቃኝተ። አሁን እኔ ስለ እኔ ባወራ ሶፊ ስለራሱ ቢያወራ ፓስተር ሶፊ ምንም እውነት አይመስልም። ግን ስለኛ እንደዚህ ገለልተኛ የሆነ አካል ብዙ ጊዜ ከኛ ጋር ተወያይቶ የማያውቅ ነገር ግን ነገሮች በጣም አይቶ ያመዛዘነ ሰው እንዲህ አይነት የበሰለ ሀሳብ ሲሰጥ በጣም ነው ደስ የሚለውና እናመሰግናለን። እግዚአብሔር ይስጥልን ለማለት ያህል ሶፊ እንዴት እንደሚደሰቱ አያት አይደለም። ሰማይ ዛሬ ተደውሎልኝ ነበረ እና ሰው አገኘኝ በአካል ማለት ነው። እና አንተና ሶፊ አሉኝ። ለዛ ነው የደወልኩልኝ ነበር። አንተና ሶፊ አሉኝ አልኳቸው። ስለ ኦርቶዶክስ ጥሩ እያወራችሁ ነው አሉኝ። እሺ አልኩኝ። የምሬን እኮ ነው የምልህ። እና ምን ችግር አለው? ጥሩ የሆነውን ነገር ጥሩ ነው ማለት የተረዳ ነው። እኔ ደግሞ በጣም ነው ዛሬ ልክ ላይቭ ላይ ሆኜ ነው ጨርስ እናንተ ጋር አሁን የገባሁትና ስለ ክርስቶስ ነበር የሚወራው። በጣም እኛ ቤት እንደዚህ በጣም ማቹር ያደረጉ የኦርቶዶክስ መምህራን ይገባሉ እና የምሬ ነው አንድ የሚያደርገን ነገር እያወራን ነበረ። በቃ አንድ የሚያደርገን ነገር አለ ደግሞ በጣም በብዙ ነገር ጥሩ ነገር ኦርቶዶክስ ጋር እንዳለም ደግሞ እናወራ እያልኩ ነበር እና ምን እንዳሉ እነሱን ልክ አውርቼ ስጨርስ ነው አንተ ጋር እንትን ያልኩት። አንተና ሶፊ ግን አሉኝ በቅርብ ትሄዳላችሁ አይሉኝ። ወዲያውኑ ሄደ። ወዴንም እንዴ አንተና ሶፊ ችግር የለው አንተና እኛ እንደነሱ አንችለውም። እሱ አይዞዬ እኔ መንፈሳዊ አባቴ ነው። ሶፊ መንፈሳዊ አባቴ ነው። ምን ትሆን እንግዲህ ልደት ነው። አረ
እኛ ሀገር ፓስተርዬ ምን ተለምዷል መሰለህ? እኛ ሀገር ፓስተር አንዴ ሚዩት አድርገው ያንተን ልደት እያስተጋባ ነው ያንተ ሲመጣ። ምን አለ መሰለህ ፓስተርዬ፣ ቪዲዮን አይቼዋለሁ። እኛ ሀገር ሁል ጊዜ ከአንተ ፈረንጅ ይልቅ የኔ ፈረንጅ ይሻላል የሚል እሳቤ ነው እንጂ ያለው አንተ ያልከውን ነገር ቀድሞ ያ ሰውዬ ብሎት ቢሆን ኖሮ ያጨበጭቡለት ነበር ሐሳቡን። ነገር ግን አንተ ቀድማቸው ስለተረዳ አንተ ቀድማቸው። ሁለተኛ የቱኛው መጽሐፍ ቅዱሳዊ እሳቤ ነው? እግዚአብሔር እንኳን ያከበሩኝን አከብራለሁ ነው የሚለው። እኔና ልደት ዛሬ እንድቀመጥ እዚህ ጋር እንድንቀመጥ ያደረግነን እስካሁን እንጫወታለን፣ መነጋገር ባለብን ጉዳይ እንነጋገራለን፣ ተከባብረን ነው እንጂ ቢንቀኝ ለሰከንድ ቶለሬት አላደረገውም። ተጨቃጭቀን ተሰዳድበን እንለያያለን። አሁን የሚናደዱበት ምክንያት ለምን ከእነሱ ጋር አትሰዳደቡም? ለምን አትጨቃጨቁም ነው። ለዘላለም አልሰዳደብም፣ ለዘላለም አልጨቃጨቅም። መጽሐፍ ቅዱስ ከአፋችሁ በጎ ቃል ይውጣ ነው የሚለው። ስለዚህ ያየሁትን በጎ ነገሮች በሙሉ አፕሪሺየት አደርጋለሁ፣ አደንቃለሁ፣ ዛሬም ለዘላለም። በዚህ ምክንያት እኔ ላይ የሚወረወር የትኛውም ሰልፍ ካለ እግዚአብሔር ይመስገን። መጀመሪያም እግዚአብሔር ትከሻይን ሰፋ አድርጎ ነው የፈጠረኝ። አንቀርቅቤ እሸከማቸዋለሁ የትኛውም ንግግራቸው። ስለ ኦርቶዶክስ ቤተክርስቲያን ክፉ በማውራት በፍጹም የሚመጣ ለውጥ የለም። እኔ እነ ልደትን አመስግኛለሁ፣ ፈለገን አመስግኛለሁ፣ ጋዲሳን፣ አኪለን፣ እማቃቸውን የማላቃቸው ልጆች ያመሰገንኩበት ምክንያት እስካሁን ስለ ገድል አላወራንም። እኔና ልደት ከተገናኘን ስንጫወት በግላችን ተጫውተናል። ስናወራ መጽሐፍ ቅዱሳዊ ሀሳብ ነው ያወራ ነው። አለቀ። ሶ ኢትስ አ ቢግ ፕሪቪሌጅ ለእኛ ማለት ነው። አትሊስት ስለ ወንጌል የማወራው ሰው ስለ ወንጌል አንድ መጽሐፍ ያግባባናል። ኢቭን ሲያወራኝ ከ80 ያዱ አውራ፣ እኔ ያለ 80 ያዱ አላወራም አላለኝም። እኔ በተቀበልኩት ልክ መጥቶልኝ በ66ቱ ዮሐንስ ወንጌልን እየጠቀሰ እያወራኝ እኔ እሱን የምገፋው ከሆነ አም ሶሪ። እንግዲህ ኢየሱስ ክርስቶስ አምላክና ጌታ ሆኖ ሳለ በምድር በተበላለሰበት ጊዜ ከዘፍጥረት እስከ ራእይ ስለሱ እያወራ እሱ ግን በፈሪሳውያን እግር ስር ቁጭ ብሎ ይማር ነበረ። ቁጭ ብሎ ይማራል፣ ይጠይቃል። ምን ይላል? እድል የሰጡት ጊዜ ነው ጥቅልሉን አንስቶ ወንጌል ለመናገር እድል ያገኘው። ስለዚህ ወንጌል አንዱ ኮሚኒኬሽን እኮ ነው። ከሰዎች ጋር በምንድን ነው ኮሚኒኬሽን ስኪል ይፈልጋል እኮ። እስቲ እኔ ጋር ያለውን ነገር ለማየት እኮ መቅረብ አለበት ልደት ጋር ያለውን ነገር እኮ ለማየት መቅረብ አለብኝ። ሁል ጊዜ ለምድረው አጌንስት የምንሆነው የሚል አስተሳሰብ ይዘህ ስለመጣህ ነው ፓስተርዬ፣ በሌላ አይደለም። ስለሰማ በጎ ስለተናገርክ በጎን ደግሞ አዎ በጎ ነው ማለት የሚያስከፍል ዋጋ ካለ ደግሞ አውል ዘር ፎር ዩ ከአንተ ጋር ነኝ እኔ ፓስተር። ለሰከንድ ነው የምነግርህ። ያላቸው አንዳንዶች ትልቁ አቅማቸው መሳደብ ነው፣ አንተን ስም ማጥፋት ነው። ይስደቡ፣ ስለ ክርስቶስ ብትሰደብ ምን ችግር አለ? እውነትን ነው መጽሐፍ ቅዱስ እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል ነው የሚለው። በዚህ ጉዳይ ለሰከንድ ዲስከሬጅ እንዳትሆን። ዲስግሬስ ሊያደርግ የሚፈልግ ኢቭን እንዲህ አይነት ልትሄዱ ነው ካለ አልሄድኩም እዛው ነኝ በላቸው። ገና የት ነው ሄደው? እዛ ነኝ ያለሁት በቃ ነው። እስቲ ምን እንደሚያደርጉ የዘላለም ሕይወት በክርስቶስ የተሰጠ እንጂ በደቦ አይደለም የተሰጠኝ። የሆኑ ሰዎች አመተው የሚሰጡኝ የሚያነሱት አይደለም። የዘላለም ሕይወት የተሰጠን ክርስቶስ ኢየሱስ በቀራኔው መስቀል በሞተልን በዛ የደም ዋጋን የዳን ነው። እና አጀንዳ ሊያደርጉ ይፈልጋሉ። ትንሽ ገና አንተ ገና ስለጀመርክ ነው። ገና ብዙ ይሉሃል፣ በብዙ ስምን ያጠፉታል፣ ባላልክበት ያውለዋል። ምንም እንዳትጨነቅ፣ ቀርበህ አውራ፣ እንደዚህ ተነጋገር፣ መጠየቅ የምትፈልገውን ጠይቅ። ስለ ማወቅ ሰው እኔ ሙስሊሞችን እናደንቃቸዋለሁ። ሙስሊሞችን ለምን እንደማደንቃቸው ታውቃለህ? ስለማይመለከታቸው አንድ ልጅ አለ አሁን እኔ የማውቀው ልጅ ስለ ክርስቲያኖችን አታክ ለማድረግ መጽሐፍ ቅዱስ ተምሮ ክርስቲያን ሆነ። በቃ አሳ ጎርጓሪ ዘንድ ያወጣል አሉ። ይጠይቅ ሰው አትሊስት እንቀራረብ እንደዚህ። እና ከዛ አንጻር ስለሆነ ዲስከሬጅ እንዳትሆን ፓስተር አሌክስዬ፣ እኔም ጠዋት ደውዬ አወራሃለሁ በዚህ ጉዳይ ላይ ልትለው የምትፈልገው ነገር ካለ በዚሁ አጋጣሚ ልደትም ስላለ ቪዲዮ ሰርተ ስለነበረ በፊት ለፊት የፈጠሩትን ነገር ልትነግረው ትችላለህ። ለእሱም መበርቻ ስለሚሆኑ ልደትዬ፣ እኔ ምን መሰለ ትልቁ ነገር ሁሌ እናገራለሁ። እኔ የእፎይ ተማሪ ነኝ። ያ ማለት ምን ማለት ነው? ብዙ ቪዲዮዎቼ ላይ አወራለሁ እና ይጠይቁኛል ሰዎች። ወደ 6 ወር እሱ ጋር እየተማርኩ ነው። እኔ አያቀኝም። ልክ ለማንኛውም ሰው እንደሚያስተምረው ከ3 ሰዓት
ጀምሮ ያሉትን ትምህርቶች ማለት ነው። እና አንዳንዴ እንዲሁም ላይቭ ገብቼ እፎይ ገብቷል እኔ እዛ ስለመማር ሄጃለሁ እላለሁ። አሁን ያለኝን ካራክተር ያመጣሁት ከእፎይ ነው። ያ ማለት ምን ማለት ነው? አንዳንድ ጊዜ እንዲህ አይነት ነገሮች ማውራቴ ክሬዲቱን መስጠት አለብኝ። ይሄ እኔ ባህሪ አይደለም። ያው እንደ ማንኛውም ሰው ለሃይማኖቱ አግሬሲቭ የሆነ ባህሪ ያለው ሰው ስለነበርኩ ማለት ነው። ግን እሱ ጋር የመስማት ነገሩ እደነቅበታለሁ። ያስጨርሳል። እኛ እንኳን ስንናደድ በቤታችን ሰው ነው የምናወርደው፣ አያወርድም። እና ከእፎይ ምን ተማርኩኝ? በደንብ ያነባል፣ በደንብ ይጠይቃል፣ በደንብ ሀሳብ ይሰጣል። ምንም ችግር። ከዛ እኔ ወደ ልብ የመጣው እኔ ለምንድን ነው ከኦርቶዶክስ ጋር መስማት የሚያቀተኝ? በቃ ወሰንኩ። ለምንድን ነው የማልሰማው? እስቲ እንዲያወሩ እድል እንስጥ። ከዛ ምን አረኩ መሰላችሁ? ልክ የመጀመሪያ ቀን ላይ ማይንዴ ተስተካከለ። በቃ መስማት አለብኝ፣ ሲያወሩ መታገስ አለብኝ። ቁጭ ብዬ ከዛ ምን አረኩኝ? ገባሁ። የእናንተን ትምህርት መስማት ጀመርኩ። የፈለገጋ ገብቼ ነበር። እንዲሁም ፈለገጋ ትንሽዬ ቪዲዮ ተቆርጣለች እና የኢትዮጵያ ኦርቶዶክስና እኛ እንደሚያደርገን ብዬው ፈለገ ምን አለ? አይ ግድ የለህም አንድ አይደለንም ሲለኝ ነን ብዬ ተቆርጦ ቁጭ ብሏል። ከዛ ጊዜ ጀምሮ ሁሉም የሚሉትን መስማት ጀመርኩ። ከዛ ለካ ኦርቶዶክስ እንዲህ ነው የሚለው። ከዛ አሁን የምናምንበትንና ማናምንበትን እየለየው መጣው። ታዲያ መቀራረቡ ምን ይቸግራል? ለምን አንሰማቸውም? ለምንድን ነው ለመልስ እንኳን አሁን ፓስተር ሶፊ እንዳለው ስለማናውቀው ነገር እንዴት መልስ እንሰጣለን? እና አንዳንዴ ቤታችሁን ከፍታችሁ በትዕግስት በጣም ጸጥ ብላችሁ ጋብዛችሁ ሰዎች ጋር ስትነጋገሩ እኔ ለወጣቶቹ ብያለሁ። እዛም እንትን ቪዲዮ ሰርቼ የኢትዮጵያ ኦርቶዶክስ ቤተክርስቲያን በተለይ በዚህ ጊዜ የመጡ ወጣቶቹን አድናቂ ነኝ። ትዕግስታቸው ለሃይማኖታቸው ባለ ትምህርት በጣም የተደራጀ ትምህርት አላቸው ብዬ ቪዲዮ ሰርቻለሁ። በርቱ፣ ቀጥሉ፣ እናንተ በጣም የምትገርሙ ናችሁ። ለምንድን ነው እንደዚህ የምለው? ብዙ ወጣት ባይብል እንዲያነብ አድርጋችኋል። በጣም ብዙ ወጣቶችን በሃይማኖት እንዲጸና አድርጋችኋል እና ከእናንተ ተምረናል። አንድ እንዲያውም በቀደም ምን አደረግኩ መሰለ ፓስተር፣ ከኦርቶዶክስ ቤተክርስቲያን ወጣት ቲክቶከሮች ምን እናማራለን ብዬ ከፈትኩ ማለት ነው። ከዛ እኔ ቁጭ አደረኩ። እንደዚህ አሁን ወጣቶቹን ብታይ ፓስተር ቁጭ ብለው ነው የሚሰሙት። ከዛ እድል ይሰጡሃል በጣም እንድትናገር፣ ከዛ ይጠይቁሃል። እኛ ጋስ ገብቷል። ይሄን ኳሊቲ ለምንድን ነው ማንማረው? ይሄ እኮ በጣም ጥሩ ነገር፣ ሰላማዊ ውይይት ቀጣ። ከዛ የጋራ የሆኑ ነገሮች እኮ አሉን። ቅድም አንተ እንዳልከው ምን አልክ? ከ66 ነው የሚነሳው። ከዛ በብዙ መልኩ ማለት ነው ስለ ሥላሴ በለኝ፣ ስለ ነገረ ክርስቶስ በለኝ፣ ስለ ድንግል ማርያም በለኝ፣ ስለ ውሃ ጥምቀት እንከራከራለን እኮ። ጥምቀት ያድናል አያድንም አንድ በሚያደርገን ነገር። ስለዚህ የትርጉምና የሆነ ነገር ልዩነት ካለን በቃ ተቀባብለን ለሌላ ጊዜ እንገናኛል። እኔ የወለደችኝ እናቴ ያለች ኦርቶዶክስ ናት፣ አወራለሁ ከእሷ ጋር። ምንድን ነው በዚህ ጉዳይ ላይ ለወጣቶቹ ትልቅ ክሬዲት። አሁን እኔ ቤት ማን መሳለ በቀደም የገቡት መምህር በረከት የሚባሉ አሉ። ታቋቸው ከሆነ አላቅም። አሜዚንግ ሰው። ቀጥሎ ሊቀ ሊቃውንት ማናቸው ገቡ። አሜዚንግ ነገር። ከዛ እኔ ቤት ገብተው ሐሳብ ሲሰጡ ሲያስተምሩ፣ ሰው ጥያቄ ሲጠይቅ ሲመልሱ፣ በቃ እና ምን እያልኩ ነው ፋይናሊ እነ ልደት ጋር ያለው በጣም በዚሁ አጋጣሚ ልዩነት የሚያመጣ የሰዎችን በጣም ስሜት የሚጎዳ ንግግር በፍጹም ለመሰላችሁ ሰውን መጥፎ ተናግሮ ወደ ሃይማኖት ማምጣት አይቻልም። እውነትን ተናግሮ እንጂ። እውነት ደግሞ እጃችን ላይ ያለውን ያንን መጽሐፍ ቅዱስ በማውራት ውስጥ ያለ ነውና በዚህ አጋጣሚ አግኝቻቸዋለሁ፣ ወዳቸዋለሁ። በደስታ ነው ከእናንተ ጋር አሁን እያሳለፍኩ ያለሁት እና ፓስተር ሶፊ ይሄን ሲያደርግ ብዙ ጊዜ ጥያቄ ነበረኝና አሁን ግን እየገባኝ ነው። እንዲሁም ርዕሱን ምን አልኩኝ? ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን ይገባኝን ብዬ ነው ርዕስ የሰጠሁት። ሰላማዊ ነገር መልካም ነገር በሆኑ ነገሮች ላይ እንዲህ አስባለሁ ለማለት ነው። ፓስተር ሶፊ በጣም የምር ደስ የሚል ሀሳብ ይሆናል። ሚዛናዊ የሆነ ሰው የሚሰጠውን ሀሳብ ነው የሰጠኸው ፓስተር፣ እግዚአብሔር ያክብር። ከዛም ከዚህም ያለውን ነገር በስነስርዓት በጨዋነት ማዳመጥ ለማንኛውም ሰው የሚጠቅም ነው እንጂ የሚጎዳ ነገር አይደለም። እናንተም እድል መስጠት እኛም ለእናንተ እድል መስጠትና እስኪ ምንድን ነው የምትሉት? እስኪ ምንድን ነው የምንለው?
ምንድነው አሁን ሶፊ ምንድነው የሚያምነው? አሌክስ ምንድነው የሚያምነው? ምንድነው ቆይ በምንድነው እየተለያየን ያለ ነው? እስኪ የሆነ ሰዓት እንስማቸው። እኛስ ምን ያውቃሉ ወይ? እኛ የምናምነውን ያውቃሉ ወይ? እንዲህ አይነት ድሎችን መፍጠር አንዳችን ለአንዳችን የተዛባ አይነት አመለካከት እንዳይኖረን ያደርጋል። የተዛባ አመለካከት እንዳይኖረን ያደርጋል። ደስ የሚል ነገር ነው ይሄ አስተሳሰብን፣ ይሄ አመለካከት እንዳይለወጥብን እንደ ሀሳብ አንድ ነገር የምጨምርልህ ግን ዲቫይን ሾው ላይ ባትቀርብ ሌላ ሶፊ ነው የሚያገኝህ እዛ። ፕሮግራም እንደምንሰራቸው ገብተህ ነበረ ቃል ገብተህ ነበረ? በፍጹም ሀሳብንማ መቅረብ አለብህ። መጣ ምን አልከኝ? ሀሳብ እኔ አንተን ኢንተርቪው ላድርግ በራስህ እኔ አንተን ኢንተርቪው ላድርግ በራስህ ሾው ላይ ለምን እንወያያለን? እኔ ጠያቄ ልሁን። እንወያያለን። ምንም ችግር የለም። አንድ ወዳጆች ሊጫወታል እንደሱ ነው የምናደርገው። ግን አሌክሶ እንግዲህ በተነገረው ላይም ጥሩ ሀሳብ አስተዋል። እንግዲህ ያው ውርጅብኞች አሉ። we have a mind of Christ ይላል ፖል። የክርስቶስ ልብ አለን ይላልና የክርስቶስ ልብ ደግሞ እንኳን አንድ መጽሐፍ ቅዱስ ከፍተን ከምናወራቸው ሰዎች ጋር ቀርቶ ኤቲስት ኢየሱስ የለም የሚሉትንም ሰዎች ልናወራቸው ኢየሱስ የለም ወይም እግዚአብሔር የለም ያስባላችሁ ምክንያት ምንድን ነው ብለን ጠይቀ ነው ከዛ መድኃኒቱን የምትነግረው። ባልጠየክበት ሁኔታ ግን ዞር በል ከዚህ ኢየሱስ የለም እግዚአብሔር የለም የሚል ብሎ ሰዎችን ሪጀክት ማድረግ በእርግጥ ለጊዜው ለሃይማኖት የቆምክ ብዙዎችን ያስደሰትክ ይመስላል። ግን ሪሊ የክራይስት ማይንድ ሴት ነው ወያ ብለህ ብትል በፍጹም እንደሱ አይነት አልነበረም። ያው የፊልጵስዩስ ጸሐፊ ምዕራፍ 2 ቁጥር 5 ላይ ይህ በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ዘንድ ይኑር ነው የሚለውና የክርስቶስ ሐሳብ ምን አይነት ነበር በእኛ እንዲሆን። ብዙ ሰው እንደ ክርስቶስ ድንቅና ተአምራትን ማድረግ ይወዳል፣ ግን የክርስቶስ ሐሳብ ደግሞ አይገኝብንም ማለት ነው። ስለዚህ የክርስቶስ ሐሳብ ነው ይሄ ልል ፈልጌ ነው። አሌክስ ፓስተር ምን እያለ ይመሰላችሁ እናንተ ጋር you have detected inactive during your የመጀመሪያ ጊዜ ነው መሰለኝ current life complete ቆይ አንተ ምን አመጣለህ? ከዛ ምን አለ መሰለ complete the ምናምን ይለኝ ቆይ እየሸፈነ ፐዝል ነገር አመጣለህ። ፐዝል ነገር አው ፐዝል አንግጠባ ድራግ አርጋት ሰና ሙሉ እየተዋጋኝ ነው። ችግር የለም። እሷን እየሞላት ፓስተር ሶፊ ከኔ ጋር ነው 3 ጊዜ። እሺ እኔም እንደዛ ብዬ ነው የተስተካከለ። እንደዛ ብሎ ነው ያ በለዛ እምቢ ነው የሚለው